ሰላም ጤና ይስጥልን እንዴት ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮች ቀጥሎም ይገኛል። ከሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ሰሜናዊ ክፍሎች ላይ ከባድ አዳዲስ የሚሳኤል ጥቃት በመፈጸሙ ሀገሪቱ ለሌላ ረጅም የመከራ ምሽት ማሳለፏን የእስራኤል መከላከያ ሰራዊት መረጃም ያሳያል። በተያያዘ መረጃ ሳሪያ አውሊያ አልአዳም የተባለው የኢራቅ ታጣቂ ቡድን የአሜሪካ የጦር ስፍራዎች ላይ ከፍተኛ ጉዳት ማድረሱን በቴሌግራም ገጹ ላይ አስታውቋል። ሙሉ መረጃውን አያይዘን ወደ እናንተ የምናቀርብም ነው። ሌላኛው መረጃችን የፋይናንሻል ታይምስ ጋዜጣ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጥሩና ፍሬያማ ውይይቶች ማድረጋቸውን አስታውቋል። በዚህም እስራኤል ኢራን በአሁን ሰዓት ከባድ ጥቃት እኔ ላይ በከፈተችብኝ ሰዓት አይሆንም እንደውም አቅሜን አጠናክሬ ያለው ስትል ከአሜሪካው ፕሬዝዳንት ከትራምፕ ጋር አውርተዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ነው። በተያያዘ መረጃም ፓኪስታን አሜሪካና ኢራን የሚያደርጉትን ድርድር ልታስተናግድ መሆኑ ተሰማ። ከዚህ ጋር በተገናኘ በድርድሩ ጉዳይ የኢራን ምላሽ ምን ይመስላል የሚለውንና ሙሉ ድርድሩን በተመለከተ ያለውን መረጃ ወደ እናንተ የምናቀርበው ነው። በሌላ በኩል ያለን መረጃ በርካቶችን ያስደነገጠ ነው። የኢትዮጵያ የባንክ ዘርፍ ከፍተኛ የስነ ምግባር ጥሰትና የተደራጀ የሙስና አደጋ ውስጥ መውደቁን የሚያጋልጡ አሳሳቢ መረጃዎች ወጥተዋል። ሙሉ መረጃውን ይዘናል የምናጋራችሁ ነው። በተጨማሪም የኢራን አዲሱ መንፈሳዊ መሪ የሆኑት ሙጅታባ ኻሜኒ ከፍተኛ ወታደራዊ አማካሪያቸው ሞሳን ቀጠናውን ያንቀጠቀጠ መግለጫ ሰጥተዋል። ይህንንም በመረጃችን አካተናል ወደ እናንተ የምናደርስም ነው። ክቡራን አድማጭ ተመልካቾቻችን መካከለኛ ምስራቅን በተመለከተ እንዲሁም ሀገራችን ኢትዮጵያን በተመለከተ ትኩስና ወቅታዊ መረጃዎችን ይዘን ብቅ ብለናል። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንዲህ አይነት ታማኝና ወቅታዊ መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። መካከለኛው ምስራቅን በተመለከተ ወደ አገኘናቸው መረጃዎች ስናመራ ከሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረጅም ምሽት ማሳለፏ ተዘገበ። ከጥቂት ጊዜያት በፊት የተተኮሰው የቅርብ ጊዜ ሚሳኤል በማዕከላዊ እስራኤል በሚገኝ ክፍት ቦታ ላይ ያረፈ ሲሆን ምንም አይነት የከፋ ጉዳትም አላደረሰም። ይሁን እንጂ ጥቃቱ በእስራኤል ወታደራዊ የቅድመ ማስጠንቀቂያ ስርዓት አስቀድሞ በመታወቁ በቴል አቪቭና በተያዘው የምዕራብ ዳርቻ አካባቢዎች የአደጋ ጊዜ ሳይነሮች በከፍተኛ ድምጽ ሲያስተጋቡም ቆይተዋል። ይህ ተከታታይ የሚሳኤል ማዕበል ሰፋፊ የእስራኤል ግዛቶች ላይ ያነጣጠረ ነበር። በኢየሩሳሌም፣ በአይፋ፣ በቴል አቪቭና በምዕራባዊ ገሊላ አካባቢዎች ከፍተኛ የአደጋ ማስጠንቀቂያዎችም ተሰምተዋል። ከነዚህ ሚሳኤሎች መካከል ቢያንስ አንደኛው በርካታ ትንንሽ ፈንጂዎችን የሚበትን የክላስተር የጦር ሀረር የያዘ እንደነበር የተረጋገጠ ሲሆን እነዚህ ተበታታኝ ቦምቦችም በወደብ ከተማዋ አይፋ ዙሪያ ያደረሱት የንብረት ጉዳት መመዝገቡም ታውቋል። የእስራኤል መከላከያ ሰራዊት ከኢራን ግዛት ወደ እስራኤል ያነጣጠረ ተጨማሪና አዲስ የሚሳኤል ጥቃት መፈጸሙን አስታውቋል። ሰራዊቱ ባወጣው ይፋዊ መግለጫ እንዳረጋገጠው ይህንን አዲስ የጥቃት ማዕበል ለማክሸፍና ኢላማው ላይ ከመድረሱ በፊት ለማውደም የእስራኤል የአየር መከላከያ ስርዓቶች ሙሉ በሙሉ ወደ ስራ ገብተው ጠንካራ ምላሽ እየሰጡ ይገኛሉም ብለዋል። ይህ ተደጋጋሚ ጥቃት በቀጠናው እያየለ የመጣውን ወታደራዊ ውጥረት ይበልጥም አባብሶታል። በተያያዘ መረጃም የኢራን አዲሱ መንፈሳዊ መሪ የሆኑት ሙጅታባ ኻሜኒ ከፍተኛ ወታደራዊ አማካሪ ሞሳን ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱን እንደምትቀጥልም አስታውቀዋል። የኢራን አዲሱ መንፈሳዊ መሪ የሆኑት ሙጅታባ ኻሜኒ ከፍተኛ ወታደራዊ አማካሪ ሞሳን ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱን እንደምትቀጥልም አስታወቁ። ሰኞ ዕለት በቴሌቪዥን በተላለፈ ንግግር ላይ ራዛይ እንዳረጋገጡት ሁሉም የኢኮኖሚ ማዕቀቦች እስኪነሱና አሜሪካ በኢራን የውስጥ ጉዳይ ጣልቃ እንድትገባ የመከላከል ህጋዊ አስገዳጅነት ያለው ዓለም አቀፍ ዋስትና እስኪገኝ ድረስ ኢራን ውጊያውንም አታቆምም። አማካሪው አክለውም የጦር ኃይሎቻቸው አሁንም በሙሉ ጥንካሬ ዘመቻውን እያካሄዱ መሆናቸውን ጠቅሰው በአዲሱ መሪ ስር የተዋቀረው የሀገሪቱ አመራር ኃላፊነቱን በተገቢው መንገድ እየመራ መሆኑንም ገልጸዋል። ከአንድ ሳምንት በፊት ጦርነቱ በተግባር ማብቃቱን የገለጹት ረዛሂ ዩናይትድ ስቴትስ ውጊያውን ለማቆምና የተኩስ አቁም ስምምነት ለማድረግ
ዝግጁ እንደነበረችም አረጋግጠዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ እንዲቀጥል ከፍተኛ ግፊት ማድረጋቸውን ተናግረዋል። እንደ አማካሪው የይገባኛል ጥያቄ ጦርነቱ 15ኛ ቀኑን ካለፈ በኋላ ዩናይትድ ስቴትስ በዚህ ጦርነት ውስጥም ምንም አይነት የማሸነፊያ መንገድ እንደሌለ በግልጽም ተረድታም ነበር። ከዚሁ ጋር በተያያዘ የኢራን ምክር ቤት አፈ ጉባኤ መሐመድ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ኢራናውያን ወራሪዎች ሙሉ ለሙሉና አዋራጅ በሆነ ሁኔታ እንዲቀጥሉ እየተጠየቁ መሆናቸውን በማስታወቅ የሀገሪቱን ጠንካራ አቋም እያስተጋቡ ነው። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮችም ቀጥሎም ይገኛል። ሳሪያ አውሊያ አልአዳም የተባለው የኢራቅ ታጣቂ ቡድን በሰሜናዊ ኢራቅ ኤርቢል በሚገኘው አልአሪር የአሜሪካ ጦር ሰፈር ላይ የድሮን ጥቃት መፈጸሙን በቴሌግራም ገጹ በኩል ይፋም አድርጓል። ታጣቂ ቡድኑ ባወጣው መግለጫ ይህ ጥቃት የአሜሪካን ጦር ከስፍራው ጠራርጎ ለማስወጣት የተደረገ መሆኑን በመጥቀስም ዛቻም ሰንዝሯል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡባዊ እስራኤል በምትገኘው የኢላት ከተማ ላይ ያነጣጠረ አዲስ የኢራን ባላስቲክ ሚሳይል ጥቃት መኖሩንም አስታውቋል። ይህ ጥቃት በዕለቱ ብቻ ወደ ኢላት ያመራ አምስተኛው የኢራን ሚሳይል ጥቃት መሆኑ የተገለጸ ሲሆን ጥቃቱን ተከትሎ በአካባቢው የአደጋ ጊዜ ማስጠንቀቂያ ሳይነሮች ይሰማሉ ተብሎም ይጠበቃል። በተመሳሳይ የቀጠናዊ ጸጥታ ክስተት የሳውዲ አረቢያ መከላከያ ሚኒስቴር ወደ ምስራቃዊ ሀገሪቱ ግዛት ያመሩ 4 ድሮኖች መቶ መጣሉንም አስታውቋል። የሚኒስተሩ ቃል አቀባይ ቱርኪ አልማልኪ በኤክስ ገጻቸው እንዳረጋገጡት የሳውዲ የጸጥታ ኃይሎች እነዚህን ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች አስቀድመው በመከታተልና በማክሸፍ ኢላማቸው ላይ ሳይደርሱ ሙሉ በሙሉ ማውደምም ችለዋል። ሌላኛው መረጃችን ፓኪስታን አሜሪካና ኢራን የሚያደርጉትን ድርድር ልታደርግ መሆኑ ተሰማ። የአሜሪካና ኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ነው። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ተደራዳሪዎች የሚፈልጉ ከሆነ ሀገራቸው ውይይቶችን ለማስተናገድ ሁሌም ፈቃደኛ ናት ሲሉ ለቢቢሲ ተናግረዋል። አንድራቢ ከየትኛውም አካል ጋር ስለ ውይይቶች መነጋገራቸውን አላረጋገጡም ወይም አላስተባበሉም። ዋይት ሀውስ ቀደም ሲል ሁኔታውን እርግጠኛ የሆነ ጉዳይ አለመሆኑን አስጠንቅቆ በኢራንና በአሜሪካ ከፍተኛ ባለስልጣናት መካከል መደበኛ ስብሰባ አለመደረጉንም አስታውቋል። የፓኪስታን ከፍተኛ ባለስልጣናት ከአሜሪካ ሹማምንት ጋር ስለመነጋገራቸው የተሰጠ ይፋዊ መግለጫ የለም። የአሜሪካ ፕሬዝዳንት ሰኞ ዕለት ለጋዜጠኞች ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ መወያየታቸውን ገልጸው ቀዳሚዎቹ የኒውክሌር ጦር መሳሪያ ጉዳይ እንደሚሆኑ አብራርተዋል። ትራምፕ ከኢራን ከፍተኛ ባለስልጣን ጋር በነበራቸው ውይይት ወቅትም አማካሪያቸው ሲቲቡና አማቻቸው ጃሬድ ኩሽነር አብሯቸው እንደነበሩም ገልጸዋል። በተያያዘ መረጃም ኢራን በአደራዳሪዎቿ በኩል የመነጋገሪያ ነጥቦች እንደደረሳትም ገለጸች። ዩናይትድ ስቴትስና ኢራን እያደረጉ ስላለው ንግግር እርስ በርሱ የሚጣረሰው መረጃ እየሰጡ ባለበትም ወቅትም የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ በአደራዳሪ በኩል ከአሜሪካ ጋር የመነጋገሪያ ነጥቦች ደርሰውናል፣ እየተመለከትናቸውም ብለዋል። ሲቢኤስ ይሄ ለንግግር ቅድመ ሁኔታ እንጂ ድርድር እንደሚኖረው ወይም ደግሞ እየተካሄደ መሆኑን አያረጋግጥም ሲልም ዘግቧል። ይህ አስተያየት የተሰማው ፕሬዚዳንት ትራምፕ አሜሪካና ኢራን ጦርነቱን ለማቆም የሚያስችል ንግግር እያደረጉ መሆናቸውን በተናገሩበትም ወቅት ነው። ከቴህራን በኩል ግን ድርድሩን ይመራሉ ተብሎ ስማቸው የተነሳው የኢራን የፓርላማ አፈ ጉባኤ ግን መረጃውን ውድቅም አድርገውታል። ትራምፕ ቴህራንን የሆርሙዝ ወሽመጥን ካልከፈተች ኃይል ማመንጫዎቿን ለመደብደብ የተያዙትን እቅድ ለሌላ ጊዜ አስተላልፏል። ግጭቱን ለማስቆም የሚያስችል ስምምነት ላይ መድረስ እንደሚቻልም ተናግረውም ነበር። ከዚህ ጋር በተያያዘ የፋይናንሻል ታይምስ ጋዜጣ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጥሩና ፍሬያማ ውይይቶችን ማድረጋቸውን ከማሳወቃቸው ከ15 ደቂቃዎች በፊት ነጋዴዎች በነዳጅ ወደፊት ግብይት ላይ ከግማሽ ቢሊዮን ዶላር በላይ 580 ሚሊዮን ዶላር መቆመራቸውም ታውቋል። የነዳጅ ወደፊት ግብይት ማለትም ነዳጅን አስቀድሞ በተወሰነ ዋጋ ለመግዛትና ለመሸጥ የሚያስችል ውል ሲሆን የብሉምበርግ መረጃ ትንታኔ እንደሚያሳየው በትክክል ትራምፕ መግለጫውን ከማውጣታቸው ከ15 ደቂቃዎች በፊት በኒውዮርክ ሰዓት አቆጣጠር ከጠዋቱ 12 ሰዓት ከ49 እስከ 12 ሰዓት ከ50 ባለው 1 ደቂቃ ውስጥ ብቻ 6200 የብሬንት እና የዌስት ቴክሳስ ኢንተርሚዲየት የነዳጅ ውሎችም ተገበያይተዋል። በቴህራን በኩል ወዲያውኑ ውድቅ የተደረገው ይህ የትራምፕ የትሩዝ ሶሻል ገጽ መልእክትም የነዳጅ ዋጋን በከፍተኛ ደረጃ በማውረድ ዓለም አቀፍ የነዳጅ ሽያጭን ያናጋ ሲሆን መረጃውን ቀድሞ አግኝተዋል የተባሉት ነጋዴዎች ግን ከዚህ ግብይት ከፍተኛ
ሀብትም እንዳካበቱም ይገመታል። አንድ የፖርቶፎሊዮ ማናጀር ለጋዜጣው በሰጡት አስተያየት ላለፉት 25 ዓመታት ገበያውን ካጠኑበት ልምድ በመነሳት ይህ ድርጊት በእርግጥም ከተለመደ ውጪ ነው ብለዋል። አክለው ምንም አይነት የክስተት ስጋት በሌለበት ቀን እንዲህ ያለ ግዙፍ ግብይት መፈጸሙ ያልተለመደ ነው። የሆነ ሰው በአንድ አፍታ እጅግ በጣም ከበርቴ ሆኗል ሲሉ በዋይት ሀውስና በዋል ስትሪት ነጋዴዎች መካከል ሊኖር የሚችለውን አጠራጣሪ የጥቅም ትስስርም አረጋግጠዋል። በሌላ በኩል ያለን መረጃ የኢትዮጵያ ባንክ ዘርፍ ከፍተኛ የስነ ምግባር ጥሰትና የተደራጀ የሙስና አደጋ ውስጥ መውደቁን የሚያጋልጡ አሳሳቢ መረጃዎች ወጡ። የባንኩ ዋና ስራ አስፈጻሚ ከተሰጣቸው የሙያዊ ኃላፊነትና የስነ ምግባር መመሪያ ውጪ ከተወሰኑ ነጋዴዎችና ባለሀብቶች ጋር በመመሳጠር የባንኮችን የፋይናንስ ጤንነትን አደጋ ላይ የሚጥል የህገወጥ የብድር አሰጣጥ ላይ ተሰማርተው እንደሚገኙ የዘሀበሻ የውስጥ መረጃዎችም አረጋግጧል። ዛበሻ እጄ ገባው ባለው መረጃ መሰረት በእነዚህ ስራ አስፈጻሚዎች ከፍተኛ መጠን ያለው ብድር ሲፈቅዱ ከሚፈቀደው አጠቃላይ ገንዘብ ላይ እስከ 11 በመቶ የሚደርስ ያልተጻፈ የኮሚሽን ጉቦ ክፍያ ይቀበላሉ። ይህ የሙስና ገንዘብ የሚከፈላቸው በሀገር ውስጥ ሳይሆን በውጪ ሀገራት ባሉ የባንክ ሂሳቦቻቸው በውጪ ምንዛሬ መሆኑን የችግሩን ውስብስብነትንም ያሳያል። በተመሳሳይ ከፍተኛ የውጪ ምንዛሬ ጥያቄዎችን ሲፈቅዱም ወደ ስራ እስከሚፈጽሟቸው የባንክ ሂሳብ በሚገባው የኮሚሽን ክፍያ እጅግ ከፍተኛ እንደሆነም ታውቋል። ዛበሻ በስም የሚያውቃቸውና መረጃ የደረሰባቸው የተወሰኑ የባንክ ዋና ስራ አስፈጻሚዎች ይህንን በህገወጥ መንገድ ያከማቹትን የሙስና ገንዘብ ወደ ዱባይ በማሸሽ ላይ ይገኛሉ። ስራ አስፈጻሚዎቹ ዱባይ ላይ የቅንጦት ቤቶችና የሪል ስቴት ባለቤቶች መሆናቸውን የሚያሳዩ መረጃዎች የተገኙ ሲሆን የሙስና የገንዘብ ልውውጥና ኢንቨስትመንት በአብዛኛው የሚፈጸመው እዚያው ዱባይ ውስጥ መሆኑንም ተረጋግጧል። በእንዲህ አይነት የጥቅም ትስስርና ሙስና የሚሰጡ ብድሮች ባንኮች ለከፍተኛ የተበላሸ ብድር ቀውስ እየዳረጋቸውም ነው። እንደ ማሳያም አንድ የባንክ ስራ አስፈጻሚ ለአንድ ግለሰብ ብቻ በቢሊዮን ብር የሚቆጠር ግዙፍ ብድር በመፍቀድ ባንኩን ከባድ የጥሬ ገንዘብ እጥረት ፈተና ውስጥም እንደከተተው መረጃውም አረጋግጧል። ይህ ድርጊት የተቋሙን ደህንነት ከመጠበቅ ይልቅም የግል ጥቅምን ማስቀደም በዘርፉ ላይ እየደረሰ ያለው ውድመትንም በግልጽም ያሳያል። የአንዳንዶች የስራ አስፈጻሚዎች የስነ ምግባር ውድቀትም የገንዘብ ዘረፋ ላይ ብቻ ያላበቃ መሆኑን ሪፖርቱ ያትታል። አንደኛው የባንክ ዋና ስራ አስፈጻሚ ብድር ከፈቀደላቸው ደንበኞች ጋር በስዊዘርላንድ የግል ጀልባ ላይ ሲንሸራሸሩ መታየታቸው በባንክ ስራ ውስጥም ያለውን የጥቅም ግጭትና የሙያ ስነ ምግባር መጣስ ቁልጭ አድርጎም ያሳያል። ይህ መረጃ የዘአበሻ ነው። እኛም ደግሞ በዚህ ጉዳይ ላይ አጠናክረን የተለያዩ መረጃዎችን ከተለያየ አካላቶች ሰብስበን ጠይቀን አረጋግጠን ወደ እናንተ ይፋ የምናደርግም ይሆናል። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። እንደተለመደው ኢትዮናስ ሚዲያችን ፈጣሪ ዓለማችንንም ሀገራችንንም ይጠብቅልን፣ ሰላሙን ሁሉ ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።